የዛሬ ቶፒካችን ቻፕተር 4 ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ። ዛሬ ስለ ፔሪዮዲክ ቴብል ነው የምናየው። ፔሪዮዲክ ክላሲፊኬሽን ኤሌመንቶችን በፔሪዮዲክ ክላሲፋይ ማድረግ። የመጀመሪያው ፔሪዮዲክ ሎ ነው። እንዴት ነው ፔሪዮዲክ ቴብል ላይ ኤሌመንቶች የሚቀመጡት? ሲቀመጡ ምን አይነት ህግ ተከትለው ነው? ሁለተኛው ግሩፕ ኤንድ ፔሪድስ። በፔሪዮዲክ ቴብል ላይ ግሩፕ አለ፣ ፔሪድ አለ። እነዚህ እንዴት ነው የሚቀመጡት? ግሩፕ የትኛው ነው? ፔሪድ የትኛው ነው? እነዚህን በደንብ ነው የምናየው ዛሬ ተማሪዎች። ፔሪዮዲክ ሎ ማለት the fundamental principle that governs the organization of elements in the periodic table. Organization of ኤሌመንቶችን በአንድ ላይ አደራጅቶ የሚይዝ ማለት ነው። ስርዓት ባለው መልኩ ፋንዳሜንታል ፕሪንሲፕል ማለት መሰረታዊ ስርዓት ባለው መልኩ በፕሮፐርቲያቸው አንድ ላይ አደራጅቶ የሚይዝ። In other words, when elements are arranged in order of increasing atomic number, elements with similar properties appear at regular intervals or periods. ኤሌመንቶችን በፕሮፐርቲያቸው ወይም በጸባያቸው ተመሳሳይ ጸባይ ያላቸውን በአንድ ፔሪድ ውስጥ በማስቀመጥ በአንድ ግሩፕ ውስጥ በማስቀመጥ አጠቃላይ ኤሌመንቶችን ስርዓት ባለው መልኩ መደርደር ማለት ነው ፔሪዮዲክ ሎ ማለት። የኬሚስትሪ ኤሌመንቶች እነዚህ ኤሌመንቶች ስርዓት ባለው መልኩ በፕሮፐርቲያቸው መደርደር ነው። ይህንን ደግሞ የድሮ ሳይንቲስቶች በተለያየ መልኩ ሙከራ አድርገው ጥሩ ነገር አቅርበውልናል። ዛሬ ሞደርን ፔሪዮዲክ ቴብል ተብሎ እነ ሜንድሊቭ መጀመሪያ በደንብ ስታብሊሽ ያደረጉት ዛሬ ሞደርናይዝ ተደርጎ ጥሩ ሆኖ ቀርቦልናል። እሱን እናየዋለን። ሁለተኛው ፎር ስሪቱ ግሩፕስ ኤንድ ፔሪድስ። ፔሪዮዲክ ቴብል ላይ ግሩፕ የምንለው አለ፣ ፔሪድ የምንለው አለ። ግሩፕ ምንድን ነው? ግሩፕስ አር ዘ ቨርቲካል ኮለንስ ኦፍ ኤሌመንትስ። ዜር አር 18 ኮለንስ ኦር ግሩፕስ ኢን ዘ ሞደርን ፔሪዮዲክ ቴብል። ኮለን ማለት እንደዚህ ቀጥ ብሎ የቆመ ማለት ነው። ቀጥ ብሎ የቆመውን ግሩፕ እንለዋለን። ቨርቲካል ኮለኑ ፔሪዮዲክ ቴብል ላይ። ፔሪድ ማለት ደግሞ አር ዘ ሆሪዞንታል ሮ ኦፍ ኤሌመንትስ፣ አግድም የሆነው ማለት ነው። ፔሪዮዲክ ቴብል ላይ አግድም የሆነውን ፔሪድ ስንለው፣ ቀጥ ብሎ የቆመውን ደግሞ ግሩፕ እንለዋለን። ስንት ነው ያለው? 7 ፔሪድ አለ፣ 18 ደግሞ ግሩፕ አለ። እንዴት ነው የተደረደሩት? እነዚህ ኤሌመንቶች ምንን ቤዝድ አድርገው ደረደሯቸው? እስቲ ፔሪዮዲክ ቴብሉን እያየ ነው በደንብ አብረን ዲስከስ እናደርገው። ፔሪዮዲክ ቴብላችን ይሄን ይመስላል ተማሪዎች። እስቲ ይሄን ፔሪዮዲክ ቴብል እንየው። ይሄን ፔሪዮዲክ ቴብል እዚህ ጋር አያችሁት? the periodic table of elements። አሁን በዚህ ጋር ኤሌመንቶች አሉ በዝርዝር። ቅድም ግሩፕስ ብለናል። ግሩፕስ ማለት እነዚህ ኮለኖች ናቸው። እነዚህ ኮለኖቹን ግሩፕስ እንላቸዋለን። ፔሪድ ማለት ደግሞ ሆሪዞንታል የሆነው አግድም የሆነው ይሄ ፔሪድ ነው። ፔሪድ። አሁን ሃይድሮጅንን አየነው። እዚህ ጋር የመጀመሪያው ሃይድሮጅን እዚህ ጋር ተቀምጧል። ግሩፕ ስንት ላይ ነው? ግሩፕ 1 ላይ ተቀምጧል። ይሄ ግሩፕ 1 ነው። በሃይድሮጅን ቀጥታ ስንመጣ ሂሊየም አለ። ሂሊየም ስንት ላይ ይገኛል? ግሩፕ 8 ላይ 1 2 3 4 5 6 7 8 ልክ ግሩፕ 8 ላይ ሂሊየም ይገኛል። ቀጥሎ ከሂሊየም ቀጥሎ አቶሚክ ነምበሩ 3 የሆነው ሊቲየም ነው። በአቶሚክ ነምበሩ ነው። አቶሚክ ነምበሩ 1 የሆነው 1 እንለዋለን። ሂሊየም 2 ስለሆነ 2፣ ሊቲየም 3 ስለሆነ 3 አለው። ቤሪሊየም 4 አለው። ቦሮን 5፣ ካርበን 6፣ ናይትሮጅን 7፣ ኦክሲጅን 8፣ ፍሎሪን 9፣
10 ኒዮን። አሁን እዚህ ጋር ተማሪዎች ግሩፕ 1 ስናየው እዚህ ግሩፕ 1 ጋር እንዲደረደሩና እዚህ ጋር እንዲቀመጡ ምክንያት የሆናቸው መጀመሪያ ቤዝድ ያደረገው ፕሮቶን ነምበር ወይም አቶሚክ ነምበሩ ነው። አቶሚክ ነምበሩ 1 የሆነው እዚህ ጋር ተቀመጠ። አሁን ሊቲየም ለምን ቀጥሎ እዚህ ጋር ተቀመጠ ስንል ባለፈው በተማርነው ቲዮሪ ላይ ቫለንስ ሼሉ ላይ 1 ኤሌክትሮን ነው ያለው። ቫለንስ ሼል ማለት አውተር ሞስት ሼሉ ላይ ስንት ኤሌክትሮን ነው ያለው? 1 ኤሌክትሮን ነው ያለው። በጣም አንሪአክቲቭ የሆነ ኤሌመንት ነው ሊቲየም፣ ሶዲየም፣ ፖታሽየም፣ ራቢዲየም፣ ሴሺየም እና ፍራንሺየም እነዚህም በሙሉ ብናያቸው ቫለንስ ሼላቸው ላይ ኤሌክትሮን 1 ኤሌክትሮን ነው ያለው። ልብ አድርጉ ተማሪዎች። እዚህ ሂሊየም ጋር ስንመጣ ሂሊየም በቀጥታ እዚህ ጋር መጣና እዚህ ጋር እንዲደረደር ተደረገ። ሂሊየም ለምን እዚህ ጋር ሆነ? ሂሊየም ቫለንስ ሼሉ ላይ 2 ኤሌክትሮን ነው ያለው። 2 ኤሌክትሮን ስላለው ምንድነው? ስቴብል ነው። እነዚህ ምን ይባላሉ? ኢነርት ጋዝ፣ ስቴብል የሆኑ ጋዞች ናቸው። ባለፈው ስንማር ስለ ቫለንስ ሼል ስናወራ አቶሚክ ዲያግራም እየሳልኩኝ እንደዚህ እያደረኩ ቫለንስ ሼሉ ላይ ከላይ ያለው ኤሌክትሮን እንደዚህ እያደረኩ ምልክት እየሰጠው አይተናል። እዚህ ቫለንስ ሼሉ ላይ 1 ብቻ ከሆነ ኤሌክትሮን ያለው አንሪአክቲቭ ነው፣ ስቴብል አይሆንም። 2 ከሆነ ግን ስቴብል ይሆናል። ቁጥሩ ኦድ ነምበር ከሆነ 3 ከሆነ አንስቴብል ነው የሚሆነው። 4 ከሆነ ምን ይሆናል? ስቴብል ይሆናል። ስለዚህ አሁን ይሄንን ስናየው ይሄ ሂሊየም፣ ኒየን፣ አርገን፣ ክሪፕቶን፣ ዜኑን፣ ራንደን እነዚህ በሙሉ ቫለንስ ሼላቸው ላይ ኢቭን ነምበር ነው ወይም ደግሞ ሙሉ ቁጥር ኤሌክትሮን ነው ያላቸው። 2 ኤሌክትሮን አለው ቫለንስ ሼሉ ላይ። ይሄ 10 ነው፣ ይሄ 18 ነው፣ ይሄ 36፣ ይሄ 54፣ ይሄ 86። ቫለንስ ሼሉ ላይ ያለው ኤሌክትሮን ሙሉ ቁጥር ነው። ስለዚህ ስቴብል ነው። ስቴብል ስለሆኑ እነዚህ ኢነርት ጋዝ እንላቸዋለን። ኢነርት ጋዞችን በየት በኩል አስቀመጣቸው? ስቴብል በሚሆኑበት ግሩፕ 8 ላይ አስቀመጣቸው። ግሩፕ 1 ላይ ደግሞ አንስቴብል የሆኑ አልካሊ ሜታልስ የምንላቸውን አስቀመጣቸው። ከግሩፕ 1 ቀጥሎ ደግሞ እዚህ ጋር ስንመጣ ለምሳሌ ይሄኛው ግሩፕ 2 ነው ተማሪዎች፣ ቤሪሊየም ነው። ቤሪሊየም ስንት ፕሮቶን አለው? 4 ፕሮቶን። ፕሮቶን ነምበሩ 4 ነው። ከሊቲየም ቀጥሎ ፕሮቶን ነምበሩ 4 ስለሆነ ቤዝድ ያደረገው ፕሮቶን ነምበሩን ስለሆነ እዚህ ያስቀመጠው። ፕሮፐርቲያቸውን ስናየው ግን አልካሊ እርዝ ሜታል የተባሉት ተመሳሳይ ፕሮፐርቲ ያላቸው ቤሪሊየም፣ ማግኒዥየም፣ ካልሽየም፣ ስትሮንሺየም፣ ባሪየም፣ ራንዲየም እነዚህ በሙሉ ምንድን ናቸው? እርዝ ሜታል ናቸው። ፕሮፐርቲያቸው ተመሳሳይ ነው ተማሪዎች። ስለዚህ በዚህ አይነት መልኩ ፕሮፐርቲያቸውን ቤዝድ እያደረጉ እነ ሜንድሊቭ እና ሌላ ሜየር የሚባል አንድ የጀርመን ኬሚስት አንድ ላይ ተባብረው ይህንን ፔሪዮዲክ ቴብል ዲዛይን አደረጉ። ከዛ በኋላ ግን ሞዲፋይ ተደርጓል አሁን እስካለንበት ድረስ። አሁን ወደዚህ ስንመጣ ግሩፕ 5 ቦሮን አለን። ከቦሮን ስር አልሙኒየም አለን፣ ጋሊየም አለን። እነዚህን ስናያቸው በሙሉ ቫለንስ ሼላቸው ላይ ያለው ኤሌክትሮን ተመሳሳይ ነው። ያ ቫለንስ ሼላቸው ላይ ያለው ኤሌክትሮን ተመሳሳይ ስለሆነ ፕሮፐርቲያቸውን ምን ያደርገዋል? ተመሳሳይ ፕሮፐርቲ እንዲኖራቸው ያደርጋል። ስለዚህ ተመሳሳይ ፕሮፐርቲ ያላቸው በተመሳሳይ ግሩፕ ላይ አስቀመጥናቸው። በግሩፕ እንዴት እንደከፋፈላቸው አያችሁ ተማሪዎች። አሁን ሁለተኛው ደግሞ ፔሪድ ነው። ፔሪድ ማለት ነምበር ኦፍ ይሄ ሮ ማለት ነው። ሮ ማለት ለምሳሌ አሁን ሃይድሮጅን ፈርስት ሮ ላይ ነው ያለው። ፈርስት ሮ ላይ ሃይድሮጅን አለ። ፔሪድ 1 አለው። ይሄ ፔሪድ 2 ነው። አሁን ሃይድሮጅን ስንት ኤሌክትሮን አለው ወይም ስንት ፕሮቶን አለው? 1 ፕሮቶን አለው። ሃይድሮጅን በእርግጥ ዩኒክ ፕሮፐርቲ ስለሆነ በዚህ በአልካሊ ሜታል ውስጥ አይካተትም። ሃይድሮጅንን ትተነው ሊቲየምን ስናይ ፔሪድ 2 ላይ ይገኛል። ስንት ፕሮቶን አለው? 3 ፕሮቶን አለው። ፔሪድ 2 ስንት ሼል አለው? 2 ሼል አለው። ፔሪድ እና ሼል ተመሳሳይ ናቸው። ሼል ማለት ይሄ ነው ተማሪዎች፣ እያንዳንዱ ሰርክል ኢነርጂ ሌቭል ማለት ነው።
ባለፈው ቪዲዮችን ላይ ያየነው ኢነርጂ ሌቭል ያልነው ሼል ነው። በሌላ ስሙ ሼል ይባላል። ስንት ሼል አለው ሊቲየም? 2 ሼል አለው። ፔሪየድ 2 ላይ አይደለም? ፔሪየድ 2 ላይ ያለው 2 ሼል ነው። አንድ ሼል እዚህ አለ፣ ሁለተኛ ሼል እዚህ አለ። ኤሌክትሮን ስንት ይኖረናል? እዚህ ጋር 2 ኤሌክትሮን። ሁለተኛው ሼል ላይ 1 ኤሌክትሮን ነው ያለ። ምክንያቱም ሊቲየም ቫለንስ ኤሌክትሮን ቫለንስ ሼሉ ላይ 1 ኤሌክትሮን ነው ያለው፣ አንስቴብል ነው ብለናል። ፔሪየድ ነምበሩ ምኑን ይነግረናል? ነምበር ኦፍ ሼሉን ይነግረናል። ለምሳሌ አሁን ሶዲየም ጋር እንምጣ። ሶዲየም ፔሪየድ 3 ነው። ስንት ነው ሼሉ? 3 ማለት ነው። ሶዲየም ማለት እንደዚህ ይሆናል። ይኸውላችሁ ተማሪዎች የሶዲየም አቶሚክ ዲያግራም ይሄን ይመስላል። ስንት ሼል ይኖራል? 1 2 3 ኢነርጂ ሌቭል ኦር 3 ሼል አለን። ግን የላይኛው ሼል ላይ 1 ኤሌክትሮን ነው የሚኖረን። 1 ኤሌክትሮን ይኖረናል። እዚህ ላይ 8 ይኖረናል። ስለዚህ ነምበር ኦፍ ፔሪየድ እና ነምበር ኦፍ ሼል እኩል ናቸው። ስለዚህ ፔሪየዱን ሲከፋፍሉት ሜንድሊፍ ማለት ነው። ፔሪየዱን ሲከፋፍሉት ይኸው ፔሪየድ 2 ሊቲየም አረጉት፣ ፔሪየድ 3 ሶዲየም አረጉት፣ ፔሪየድ 4 ፖታሽየም አረጉት። እነዚህ ሼላቸው ምን እያለ ነው የሚጨምረው? ፔሪየድ 4 ሲሆን ሼሉ እየጨመረ እዚህ ድረስ ብንመጣ አሁን በፖታሽየም ቀጥታ ወደ ጎን ፔሪየድ ብንመጣ እዚህ ጋር ምን እናገኛለን? ክሪፕቶም እናገኛለን። ክሪፕቶም ነምበር ኦፍ ሼሉ ስንት ነው? 4 ነው። 4 ነምበር ኦፍ ሼል ያለው። በዛ ነምበር ኦፍ ሼል ላይ ነው ኤሌክትሮኖች ምን የሚያደርጉት? ሰራውንድ የሚያደርጉት። ነምበር ኦፍ ሼሉ ግን ተመሳሳይ ነው። ተመሳሳይ ነምበር ኦፍ ሼል ያላቸው በተመሳሳይ ፔሪየድ ላይ ያስቀመጧቸው። በዚህ መልኩ ኦርደሩን ጠብቀው ምን አደረጉት? ይህን ፔሪዮዲክ ቴብል ሰሩት። ይህን ፔሪዮዲክ ቴብል ደግሞ ሲሰሩት ሌላው ቁም ነገሩ በዚህ በአልካላይ ሜታል በእርዝ አልካላይ ሜታል እና በዚህ በነን ሜታል መካከል የተወሰነ ክፍተት ተሰጥቷል። አያችሁት? ይሄ መሀል ላይ ያለው ትራንዚሽን ሜታል ነው። ትራንዚሽን ሜታል ምን ጋር ነው የጀመረው? ፔሪየድ 4 ላይ ነው የጀመረው። እስከ ፔሪየድ 3 ፔሪየድ 2 እና ፔሪየድ 3 ትራንዚሽን ሜታል የለውም። ለምን ክፍተት ሰጡት? ነገ ተነገ ወዲያ አዲስ ዲስከቨር የሚደረግ ኢለመንት ከተገኘ እዚህ ቦታ ላይ ሊገባ ይችላል። አሁን ባለው ግን ቤዝድ ባደረጉት አቶሚክ ነምበር፣ ፔሪየድ፣ ግሩፕ በዚህ መልኩ ዲዛይን አድርገው ትራንዚሽን ሜታልስ እንላቸዋለን። እነዚህ ትራንዚሽን ሜታልስ እዚህ ያስገቧቸው። እነዚህ ደግሞ ኤፍ ብሎክስ ኢለመንት ይባላሉ። ስለዚህ ተማሪዎች በዛሬ ትምህርታችን መሰረት ፔሪዮዲክ ቴብል ኢለመንቶችን እንዴት አሰባስቦ ፕሮፐርቲያቸውን ተመሳሳይ ፕሮፐርቲ ያላቸውን በአንድ ላይ እንዴት አሰባስቦ እንዳስቀመጠ በግሩፕ በፔሪየድ አይተናል። በሚቀጥለው ግን ስናይ ተማሪዎች አሁን ዛሬ ፔሪዮዲክ ቴብሉ እንዴት አሰባስቦ እንዳስቀመጣቸው ሴሌክት እያደረገ እያንዳንዱን ሲመርጥ ፕሮፐርቲያቸውን ተመሳሳይ ፕሮፐርቲ ያላቸውን አንድ ላይ እንዳስቀመጠ አይተናል። በሚቀጥለው ግን የተለያዩ ኢለመንቶች በፔሪዮዲክ ቴብሉ ላይ ሲቀመጡ ዲ ብሎክ ኢለመንት አለ፣ ትራንዚሽን ኢለመንት አለ፣ ኤፍ ብሎክ ኢለመንት አለ፣ ቅድም እንዳልኳችሁ አልካሊ እርዝ ሜታልስ አሉ። እነዚህ እንዴት አይነት ፕሮፐርቲ እንዳላቸው ፕሮፐርቲያቸው ከፔሪዮዲክ ቴብሉ ጋር ሞር ዲቴል እንዴት እንደተዛመደ በስፋት እናያለን። ለዛሬ እዚህ ጋር ይብቃል።